ጤና ይስጥልን እንዴት አላችሁ ቤተሰቦች? የተለመደ ላይክ ሰብስክሪፕሽን ማድረጋችሁን ቀጥሉ። የተለያዩ ሀሳቦችን ስጡ። እኔም ታማኝ የሆኑ መረጃዎችን ማጋራቴን እቀጥላለሁ። ዛሬ ሁላችሁም እንግዲህ ኮመንት ስጡኝ። በጣም በተቻለ መጠን ምላሽ ለመስጠትና እንደዚሁም እናንተን አድሬስ ለማድረግ ሞክራለሁ። እሱን ቀጥሉ። ከዛ ውጭ እንግዲህ በጣም አስተማማኝ የሆኑ መረጃዎችን መናገሬን እቀጥላለሁኝ። በትክክልም ምንድነው መካከለኛው ምስራቅ ላይ የተፈጠረው የሚለውን በስፋት ነግራችኋለሁ። በተለይም ከዚህ ከኢራንና ከአሜሪካ ድርድርና ከተገኘው ውጤት ጋር በተገናኘ እንደዚሁም እስራኤል ምን አይነት አደጋ እየጋረጠች ነው፣ በሊባኖስ ያለው ፖለቲካ ምን ይመስላል፣ ዓለም እንዴት ነው እየተመለከተው ያለው፣ የሆርሙዝ ሰርጥ ጉዳይ ወደፊት ጣፋንታ ምን ሊሆን ይችላል፣ የኢራን ከሆርሙዝን ባሻገር እንግዲህ ያለው የዩራኒየም ጉዳይ ምንድነው የሚነሳበት ሀሳብ የሚለው በስፋት ነግራችኋለሁ። ግን ደግሞ አሜሪካና እስራኤልም ወደ አለመግባባቱ እየገቡ እንደሆነ እየተነገረ ነው። በአሜሪካን ፕሬዚዳንት ዶናልድ ትራምፕ እና በኢራኑ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካኝነት የተለያዩ የሀሳብ ልዩነቶች ተፈጥረዋል። እነሱ ልዩነቶች በምን መንገድ እናክማቸው የሚል ጥያቄም እንደዚህ በስፋት የተነሳ ነው። እነሱ በስፋት ነግራችኋለሁ። ግን የመካከለኛው ምስራቅ ፖለቲካ ምን አይነት አቋም ላይ ነው ያለው፣ በምን ሁኔታ ነው ሰዎች አንደርስታንድ እያደረጉት ወይም ደግሞ እየተረዱት ያለው የሚለውን በስፋት ማየትና መረዳት ያስፈልጋል። በሱ ልክም መንቀሳቀስን እንደሚያሻ በርካቶች እያስቀመጡ ይገኛል። እሱ ምንድነው የሚለው ነግራችኋለሁ። ከዛ በፊት ግን ሁሌም እንደምላችሁ የእናንተንም ኮመንት እቀበላለሁ። ሁሌም እንደምላችሁ ምንም አይነት ለማንም ወደ እስራኤልም ወደ አሜሪካም ወደ ኢራንም ያላለ መረጃ ነው ማጋራችሁ። just the point what we have been observing there የሚለውን ነው የማጋራችሁ እና ከሱ አንጻር እናንተም አብራችሁን ትቆዩ ጥያቄ አቀርብላችኋለሁ። ኮሜንት አድርጉ፣ ሀሳብ ስጡ፣ ሼር አድርጉ። የእናንተ ርብርብ ያስፈልጋል። ርብርባችሁ ደግሞ ትልቅ ቦታ ላይ ሊያደርሰን እንደሚችል እገምታለሁ። እስካሁንም ያለሁት በእናንተ ጽናት፣ እኔም እናንተም በሁለታችን መካከል ባለው ጽናት ነውና ጀስት እሱን ኮሜንት ያደርጋችሁ ቀጥሉ። ከዛ ውጭ እንግዲህ እንደነ ቢፌር ያሉ ወንድሞች አሉ በሱፐር ታንክ ድጋፍ የሚያደርጉ። ሱፐር ታንክስ ላይ ሁላችሁም ድጋፍ ማድረግ የሚፈልግ በነገራችን ላይ ሱፐር ታንክስን ሎንግ ሊቭ አወር ብራደር ቢፌር ከሱ ነው እንግዲህ የተማርነውና በእርግጥ ሌሎች እንደሚያደርጉ አውቃለሁ፣ በሌሎች አማራጮችም እንደሚያደርጉ እናውቃለን። ግን ቢፌር በዚህ በእኛ ቻናል ላይ የመጀመሪያው ሰው ሆኖ ዴይሊ በሚባል ደረጃ በጣም ኮንትሪቢዩት ያደርጋል፣ የተቻለውን በጣም ኮንትሪቢዩት ያደርጋል፣ ያበረታታል። ስለዚህ እሱም አፕሪሺየት እያደረግን እንቀጥላለን። ከዛም በፊት እንግዲህ ማስታወቂያ ያለች እንደምትመለከቷት የእነዚህ ሰዎች በነገራችን ላይ ቴምር ሪል ስቴት በጣም ከተማው ላይ ቡም እያደረገ ያለ ነው። ከተማው ላይ በጣም ታማኝ የሆነ ደንበኞችን እያፈራ ያለ ሪል ስቴት ነው። የቴምር ሪል ስቴት ፕሮፐርቲ ነው እንግዲህ እንደምትመለከቱት የሚሄደው ከስር ማለት ነው። እሱም ደውላችሁ ቼክ አድርጓችሁ በጣም ተመጣጣኝ ዋጋ፣ በጣም አስተማማኝ የሆነ ህያው የሆነ ሀብት ነው የሚሰጧችሁና በጣም አስተማማኝ ነው እና ቼክ አድርጓቸው። ቼክን ብቻ ሳይሆን በጣም የዚህ አይነት አላማ ያለው ሰው በተለይም ደግሞ ውጭ ሀገር ያላችሁ ሚድል ኢስትም አረብ ሀገርም በጠቅላላው ዓለም ላይ ያላችሁ አሜሪካም ያላችሁ እና ቢፌርም ጭምር በጣም ቋሚ የሆነ ነገር ነው የሚሰጧችሁና ቼክ አድርጓቸው። በዛ ላይ እኔም ሚድልማን ሆኜ በትክክል ምን ላይ ደረሰ ብዬም ቼክ ስለማድረግ ማለት ነው። እናንተ ኮንታክት ካደረጋችኋቸው እናንተ እስከ መጨረሻ ኤክስኪዩት ማድረግ ከቻላችሁ የተወሰነ እርምጃ ከተራመዳችሁ እኔም ስላለው በመሀል ጀስት ዩ ዱ ሃቭ ጉድ ዲል ዊዝ ቴምር ማለት ነው። ማስታወቂያውን በተወሰነ ሰምተናት እንመጣለን። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴምር ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማ ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም ባችሁም ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። ተመልካቾች ተመልሰናል። እንግዲህ በዋነኝነት የመካከለኛው ምስራቅን ጉዳይ ነው የምናነሳው። ፕሬዚዳንት ዶናልድ ትራምፕና ማሱድ ፔዜሽኪያን የኢራኑ ፕሬዚዳንት ተፈራርመዋል። ምንድነው የተፈራረሙት የሚለው በርካቶች የሚያውቁት ጉዳይ ቢሆንም የተፈራረሙት እንግዲህ የሁለቱን ሀገራት ግንኙነት የሚያጠናክር ብቻ ሳይሆን በ60 ቀናት ውስጥ አሜሪካና ኢራን ምንድነው የሚጠበቅባቸው፣ ቴህራንና ዋሽንግተን በ60 ቀናት ውስጥ ምን አይነት
ስራቸውን ሰርተው ስራቸውን በፖለቲካዊ መንገድ በሚሊተሪም ላይ ያለውን ውጥረት በሚያደርግ መልኩ ተነጋግረው ምን ላይ መድረስ አለባቸው፣ ምን መስራት አለባቸው የሚለውን ታሳቢ አድርገው ነው የተፈራረሙት። ስለዚህ ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑና እንግዲህ ፔዜሽኪያን ማዕከላዊ ወይም ደግሞ ሴንትሪስት ናቸው። እሳቸው ያደረጉት የፊርማ ስነስርዓት እንደምታውቁት ሁለቱም በየፊናቸው ፈርመውታል። ትራምፕም ሪፐብሊካኑ ፈርመውታል፣ ሴንትሪስት ፔዜሽኪያንም እንደዚሁ ፈርመውታል ከቴህራን ማለት ነው። ስለዚህ ይሄኛው የተፈረመው የሁለቱ ሀገራት በ60 ቀናት ውስጥ ምን ነገር ያደርጋሉ፣ በ60 ቀናት ውስጥ ምን ኤክስኪዩት ያደርጋሉ፣ በ60 ቀናት ውስጥ ከ14ቱ ነጥቦች የትኞቹን አሳክተው ሌሎቹ ሊቀጥሉ ይችላሉ የሚለውንም እንደዚሁ ግምት ውስጥ የሚያስገቡበት ነው። ከአርብ ጀምሮ የሚፈጸም ነው። ስለዚህ አርብ ላይ የሚፈረመውን ሜሞራንደም ኦፍ አንደርስታንዲንግ ላይ ነው የተፈራረሙት። ያ ሁለቱን አገራት እንግዲህ እንደ ባይንዲንግ ሎው ወይም ደግሞ ተስማምተው እንዲቀጥሉ የሚያደርጋቸው ነው ማለት ነው። ስለዚህ አርብ የሚፈረመው ላይ ነው የፈረሙት። ወይም ደግሞ ከአርብ በኋላ ድርድሮች ሴርሞኒ ይሆናል። አርብ ፕሮቶኮል ካይንድ ኦፍ ፕሮቶኮልስ ነው፣ ያው የታወቀ የዲፕሎማሲ ጉዳይ ስለሆነ በዛ ልክ ይሄዳሉ። ከዛ አርብ ላይ በትክክልም እነዚህ አገራት ምንድነው የሚያደርጉት? ግልጽ የሆነ ስነስርዓቱ ከተከናወነ በኋላ በስዊትዘርላንድ ጀኔቫ ማለት ነው ስምምነቱ ከተፈረመ በኋላ እና ስነስርዓቱ ፕሮቶኮሉ ከተካሄደ በኋላ በ60 ቀናት ውስጥ ምንድን ነው መደረግ ያለበት በሚሉት በ14 ነጥቦች ላይ እያንዳንዱን ነገር እየመዘዙ የሚወያዩበት ነው። ከሁሉም ነገር በላይ ግን የእነዚህ አገራት መሪዎች የተፈራረሟቸው ሰነዶች በምን መንገድ ኤክስኪዩት ሊደረጉ ይችላሉ የሚለው በርካቶችን እያነጋገረ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕና ማሱድ ፔዜሽኪያን የፈረሟቸው እንደ ፕሬዚዳንት እንደ ሀገር መሪ ብዙ ነገሮችን የያዙ ናቸው። ግን ችግር እንደሚፈጠርበት እየታወቀ ነው። በዋነኝነት ምንድነው የተፈራረሙት የሚሉትን 14 ነጥቦች በቀደም ባለው ቪዲዮ እናገራችኋለሁ። እሱ ላይ ቼክ ማድረግ ትችላላችሁ። ግን ኦፍ በረር ክሪቲካል የሆኑትና ሊያስማሟቸው የሚችሉት ምን ሊሆን ይችላሉ የሚሉትን እነግራችኋለሁ። ከዛ በፊት ግን በሊባኖስ ላይ ያለው ችግር ነው ፈታኝ የሆነ የመጣው። ሊባኖስ ላይ እንግዲህ እስራኤል ከደቡባዊ ሊባኖስ እንደማትወጣ ግልጽ የሆነ መጥቷል። ዛሬም ስታጠቃ ነበረ እስራኤል። ይሄኛው ትንሽ አስቸጋሪ ነው። ምክንያቱም አንደኛው ተኩስ አቁም በዋነኝነት ደግሞ ቁጥር 1 ላይ ከ14 ነጥቦች የተቀመጠው እስራኤል ከደቡባዊ ሊባኖስ እንድትወጣ ጭምር የሚጠይቅ ነው። ምክንያቱም በሁሉም ግንባሮች ያለው ጦርነት እንዲቋጭ የሚጠይቅ ጥያቄ ነው፣ የሚጠይቅ ሀሳብ ነው። አንድ ቁጥር ላይ የተቀመጠው ከ14ቱ ነጥቦች የመጀመሪያው ቦታ ላይ በሁሉም ቦታ ላይ ኢሚዲየት ኤንድ ፐርማነንት የሆነ ተኩስ አቁም ይፈልጋል። ኢሚዲየት ማለት ኢሚዲየትሊ አሁኑኑ ተኩስ አቁሙ እንዲደረግ የሚጠይቅና ከዚያም በኋላ ፐርማነንት የሆነ ወይም ደግሞ ዘላቂነት ያለው ተኩስ አቁም ስምምነት እንዲደረግ የሚጠይቅ ነው። እና በሱ ልክ ነበር እነዚህ ሀገራት ሲንቀሳቀሱ የነበረው። ዳይን ምን አሳኩ ምን አያሳኩም የሚለው ብዙ ሰዎችን እያነጋገረ የሚገኝ ጉዳይ ቢሆንም ፕሬዚዳንት ዶናልድ ትራምፕ ግን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በተለያዩ ጉዳዮች ላይ ጸብ ውስጥ ገብተዋል። መነጋገር ይሄ አጉል ሄድና መለስ ያሉ ክፉ ደግ የሚባሉ ቃላትን እስከ መለዋወጥ እስከ መነጋገር ደርሰዋል። ያ ማለት የሊባኖስን ፖለቲካ እንዴት አድርገን ፍሬም እናድርግ፣ በተለይም ደግሞ በእስራኤል መንግስትና በነ ሊኩድ ፓርቲው ማለት ነው በነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና በነ ፕሬዚዳንት ዶናልድ ትራምፕ በሪፐብሊካኖቹ መካከል የሊኩድ ፓርቲውና የኮንግረሱ ሰዎች አባላት ጭምር ብዙ ጥያቄዎችን እያነሱ ይገኛል። በተለይም ኔታንያሁና ትራምፕ ስምምነት ላይ ለመድረስ በጣም ከባድ የሆነ ፖለቲካዊና የዲፕሎማሲ ፍትጊያ ውስጥ እንደሆኑ ተነግሯል። የሊባኖስን ጉዳይ እንዴት መፍትሄ እንስጠው የሚለው ነው። ከሁሉም ነገር በላይ የመጀመሪያው አንድ ቁጥር ላይ የተቀመጠው በሁሉም ግንባር ጦርነትን ፍሮዝ ማድረግ ነው፣ ማቆም ነው፣ ፖዝ ማድረግ ነው በሁሉም ግንባር። ያ ሲባል ኢንክሉዲንግ ሊባኖን ነው። ሊባኖን ያካትታል ማለት ነው። ሊባኖስን ሲያካትት ደግሞ አት ሴም ታይም እንግዲህ አሜሪካን ብትሆን ልክ ያልሰራችው እስራኤልን በዚህ ጉዳይ ላይ አቋምሽ ምንድን ነው በሚል ማረጋገጫ ማግኘትም እንደነበረባት ነው የሚሰማኝ። ምክንያቱም አሁን እስራኤልም በራሷ መንገድ ግፋ በለው ላይ ናት። በደቡባዊ ሊባኖስ በርካታ ቦታዎችን ይዛለች። እስከ በሊባኖስ በኩል ያለው ሜዲትራኒያን ባህርን እንደዚህ ሰንጥቆ የያዘ እስከ 28 ምናምን ኪሎ ሜትር ገብታለች፣ እስከ 20 ኪሎ ሜትር የራሷን ባፈር ዞን በቢጫ መስመር ላይ አስመራ ተቀምጣለች። በዚህ ወደዛ ዝር የሚል የለም። ደቡባዊ ሊባኖስ ጥልቅ ወደሆነ ቦታ ገብታለች። ወሳኝ የሆኑ ቦታዎችን ተቆጣጥራለች። ስለዚህ በቀላሉ ላትመለስ ትችላለች እና መጀመሪያም ድርድሩን መሆን የነበረበት የቴል አቪቭ ወይም ደግሞ የእስራኤል ፖለቲካዊ ፍላጎት ምንድን ነው፣ የኔታንያሁ ፍላጎት ምንድን ነው የሚለውን ፍላጎታቸው የኔታንያሁ አልተፈጸመም ተብሎ ቢታሰብም እንኳን በድርድር ሂደቱ ላይ አንድ ላይ በማሳተፍ ለጉዳዮች መፍትሄ መስጠት እንደሚጠበቅባቸው ይሰማኛል። ግን አሜሪካ ዳዝ ኢትስ ኦውን ቢዝነስ
ኦፍኮርስ የራሷን ቢዝነስ ነው እየሰራች ያለችው አሜሪካ። አሜሪካ የራሷን ቢዝነስ በሰራች ቁጥር ደግሞ ኔታንያሁም የራሳቸውን ቢዝነስ ለመስራት ግድ ይላቸዋል እና በዚህ አይነት ጥያቄ ውስጥ ገብተዋል። ስለዚህ ሊባኖስ ላይ ጫና ተፈጠረ ማለት ነው በአጭሩ። ሊባኖስ ላይ እንግዲህ በጣም በሚያሳዝነው ሁኔታ አንድ ሀገር በሜንስትሪሙ ላይም እንዳወራ ነው እንደተነጋገር ነው አንድ ሀገር የራሱን አቅም የራሱን ጉልበት ካልገነባ በስተቀር ሁሌም ቢሆን የማንም መጫወቻ ነው የሚሆነው። እንኳን የሀያላን ጡንቻ ያለው ቀርቶ እንደ ጡንቻ ምናምን የሚያስከትል ኃይል ቀርቶ የማንም መጫወቻ ሊሆን ይችላል። እኛም አሁን ጥንካሬያችንን አበርትተን ጠንክረን ወደፊት መራመድ ካልቻል እንደ ሀገር እንደ ኢትዮጵያም ልክ በአድዋ ያስመዘገብነው እንደ ልያለን ከዛ በህዳሴው ግድብ በማይጨው እንደዚህ ብዙ ታሪካዊ ነገሮች አሉ አይደል የምናውቃቸው ያሸነፍንባቸው አብዛኞቹ። አንዳንዶቹ ደግሞ እንደው ቴክኒካሊ ጊቭአፕ ያደረግንባቸውም አሉ። እንደነሱ ብቻ ያሸነፍናቸው በጣም አሪፍ ስንቅ እንደሆነ ሁሉ እነሱን እየወሰድን ማጠናከር እነሱን እየወሰድን በጣም ሚሊተሪሊ በተለይ በአሁኑ ሰዓት ሚሊተሪሊ መጠንከር አለብን እንደ ኢትዮጵያም ማለት ነው። ይሄ ምንድን ነው የሚያሳዩ? ይሄን ያልኳችሁ ምን መሰላችሁ? ሊባኖስ በጣም በመካከለኛው ምስራቅ የሪቨር የምትባል ነበረች። ሪቨር ኦፍ ወይም ደግሞ ቤሩት ማለት ቤሩት ሚድል ኢስተርን ፓሪስ ነበር የምትባለው። በጣም በሚገርም ሁኔታ ዝንጥ ያለች ከተማ፣ በጣም ያደገች የሰለጠነ ህዝብ ያለበት ሃይማኖት ክርስትና፣ ሙስሊም እንደዚህ ምናምን ተብሎ ያልተከፋፈሉበት ሁሉም በጣም ሰልጠን ያለ ማህበረሰብ የሚኖርበት ነው። ግን አሁን ያሉበትን ሁኔታ የምትመለከቱት ነው። በዚህም በዛ የሚደበደቡበት ተፈጥሯል። መንግስት አቋም የለውም። ፕሬዚደንቱም ጠቅላይ ሚኒስትሩም አፈ ጉባኤውም እንደምታያቸው ልፍስፍስ ያሉ ናቸው። ያ ማለት የተልፈሰፈዙበት ምክንያት ጠንካራ ሀገር መመስረት ስላልቻሉ ነው። ከዚህ ቀደም የነበሩ መሪዎቻቸውም አልመሰረቱላቸውም፣ እነሱ መመስረት ተስኗቸዋል። ይሄን ያልኩት ዝም ብዬ አይደለም። ኢራን መግለጫ የምትሰጠው በሊባኖስ ፖለቲካ ልክ ሆነ ነው። ኦን ዘ ቢሃፍ ኦፍ ሊባኖን ፖለቲክስ ሆነ ነው። በሊባኖስ ፖለቲካ ውስጥ ራሷን ወክላ ነው የምትናገረው። እስራኤልም በሊባኖስ ፖለቲካ ላይ ሪፕሬዘንት አድርጋ ነው ራሷን የምትናገረው። ስለዚህ ከዚህ በላይ መድከም የለም። አንድ ሉዓላዊ ሀገር፣ አንድ በጣም የረዥም ጊዜ ታሪክ ያለው ሀገር ልክ እንደኛ የሺህ ዘመናት ታሪክ ያላቸው ናቸው። እንደዛ አይነት ያለው መንግስትና አገር በሚድል ኢስት ለዛውም የሚገኝ ስልጡን ተብሎ የነበሩ አሁን የሁለት ባላንጣዎች የፖለቲካ ማወራረጃ መሆናቸው ያስቃል፣ ያሳዝናል። ማሳቅ ሳይሆን ያሳዝናል። በጣም የሚያሳዝን ነገር አለው። ምክንያቱም ከ1982 ጀምሮ እንኳን ያለውን ከሂዝቦላ ምስረታ በኋላ እንኳን ጠንካራ ሊባኖስን መመልከት ይቻል ነበረ። ግን አሁን መንግስታቸው ቤሩት ውስጥ ገብተው ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተያየት ወይም ደግሞ መግለጫ ስላልሰጡ ካልሆነ በስተቀር ቤሩት ውስጥ ገብተው እነ ሞጅተባህምን መግለጫ እስከ መስጠት አለመድረሳቸው ካልሆነ በስተቀር ኦብቪየስሊ የሚያራምዷቸው የፖለቲካ ጉዳዮች በሙሉ ሊባኖስ ጊቭአፕ ማድረጓን የሚያሳይ ነው እና ጠንካራ መንግስት እንደሌላት ነው። ይህን ያነሳሁት ዝም ብዬ አይደለም። አንደኛ በዚህ ድርድር ላይ ትልቅ ሚና ቁልፍ ሚና ያለው ነገር ነው። ይህን ድርድር ገና አንድ ቁጥር ላይ መሰናክል ውስጥ ያስገባ ጉዳይ በመሆኑ የሊባኖስ ጦርነት፣ ምክንያቱም እስራኤል ከደቡብ ሊባኖስ ካልወጣች ኢራንም ጥቃት ሊሰነዝር ስለሚችል የተለያዩ ከዚህ በፊት ያስቀመጠቻቸው ፖይንቶች ሀሳቦች ስላሉ ነው። ይህን ለምንድነው ከኛ ጋር ያገናኘሁት መሰላችሁ? እኛ ጠንክረን በርትተን የጦር መሳሪያም ሆነ በዚህ ሰዓት ኢኮኖሚ ያስፈልጋል። ኢኮኖሚ የአዲስ ዓለም ስርዓት ትልቅ ቱል ኢንስትሩመንት ሆኗል ይታወቃል። ግን ደግሞ አት ዘ ሴም ታይም ሚሊትሪን ማዳበር ያስፈልጋል። ሚሊትሪ ኃይል አቅም ሲኖር ማንም አፉንም እንደፈለገ እንትን አይልብንም። ወይም ምንድነው ቃሉ ትንሽ ከባድ ስለሆነ ማንም እንደፈለገው ሊናገርብን አይችልም። ማንም እንደፈለገው ሊፈነጭብን አይችልም። ማንም በፈለገው ልክ ይሄ ነው እኔ የፈለግኩት እንደዚህ ስለሆነ ማድረግ አለባችሁ፣ ካላረጋችሁ ማዕቀብ ጥልባችኋለሁ ወይም ደግሞ ከእንደዚህ አይነት ስርዓት አስወጣችኋለሁ የሚለን ደረጃ ላይ አንደርስም ነበረ። በዋናነት ይሄ የሆነው ምንድነው ብዙ ጊዜ እኛ እዛ ደረጃ ላይ ነን ወይም ደግሞ እንደዛ ነን ማለት አይደለም። ኦፍኮርስ ግን መጠንከር ከዚህ በላይ አሁን ካለንበት የዲፕሎማሲ ደረጃ ከፍ ብሎ በጣም መስፈንጠር ያስፈልጋል ከሚለው የፖለቲካ ኮንሰፕት አንጻር ነው። የኢትዮጵያ መንግስት የዲፕሎማሲ አካሄዶች ባይዞ በጣም ጠንከር ያሉ ናቸው። እንደሚታሰበው አይደለም። ጠንካራ የዲፕሎማሲ አካሄዶች አሉ። ግን የዲፕሎማሲ አካሄዶቻችን ጠንካራ ሆነው ሳለ ደግሞ በሚሊተሪ መጠንከር አለብን። ሚሊታሪያችንም ቀላል ነው እያልኩም አይደለም። ግን ልክ ዓለም ላይ ሱፐር ፓወር ሚድል ፓወሮቹ እንደሚያንቀሳቅሷቸው አይነት ኃይል መሆን አለብን ከሚል ሀሳብና እምነት የመነጨ ነው። ስለዚህ በዛ ልክ ነው መጠንከር ያለብን። ስለዚህ ይሄ ምን የሆነ መሰላችሁ? እኛ ሰሜን ኮሪያ ማን ነው የሚናገራት? አሁን ሰሜን ኮሪያ ከኢራን የበለጠ ሚሳይል ኖሯት አይደለም። ግን ኑክሌር ጦር መሳሪያውን በትክክል መታጠቋ ስለተረጋገጠ ነው። አላት 60 የሚሆን የኑክሌር ጫፍ አላት። ቢያንስ 60 አይደለ 10ሩን ብትተኩስ 50 ይቀራታል። 10ሩ በጣም በዓለም የወታደራዊ ሳይንስ ወይም በዓለም ወታደራዊ
ታሪክ ውስጥ ትልቅ መጥፎ ትልቅ ሳይሆን መጥፎ የሆነ ለውጥ ሊያመጣ ይችላል። ስለዚህ ማንም አይናገራትም። በማዕቀብ እዛው ያሽመደምዷታል፣ በማዕቀብ ጉዳት ያደርሱባታል። ኢራንም እንደምትመለከቱት አሁን ተደራዳሪ የሆነችው አቅሟን በማሳደጓ ጭምር ስለሆነ የትኛውም ሀገር እንደ ሊባኖስ መሆን ሳይሆን እንደነ ሰሜን ኮሪያ መሆን ያስፈልገዋል። በቃ ቢያንስ ሰሜን ኮሪያ የበዛ የተቆለፈ የበዛ ይሄ ባን የሆነ ፖሊሲ ነው። ሶፍት ዲፕሎማሲ አይከተልም፣ ሀርድ ዲፕሎማሲ ነው። እመታችኋለሁ ነው። ውልውል አያውቁም እነሱ። አፕሪሺየት የሚደረግ ባይሆንም ግን እንደ ሊባኖስ ኢራንም እስራኤልም መግለጫ የሚሰጥባቸው አይደለችም። በነገራችን ላይ በሊባኖስ ፖለቲካ ላይ ማንም ልክ ነው ሊባል አይችልም። አሜሪካኖችም ቢሆኑ እነ ፈረንሳይ ቢሆኑ እስራኤልና ኢራንም ቢሆኑ ልክ ናቸው ማለት አይቻልም። ኢራን በሊባኖስ ፖለቲካ ላይ የምታራምደው አቋም ከሂዝቦላ አንጻር ልክ ነው ሰው ሊላ አይገባም። ቢካዝ ህዝብ ነው እየተጎዳ ያለው። አት ሴም ታይም ደግሞ እስራኤልም በደቡባዊ ሊባኖስ የምታደርገው እንቅስቃሴና ሊባኖስ ውስጥ የምትከተለው የፖለቲካ አቋም ልክ አይደለም። ይህ ሁሉ ምንድነው? ይሄ የመንግስታቱ ድርጅትን የምስረታውን አንቀጽ ቻርተሩን ሶቨሬኒቲ የሚለውን ነገር እሱን እየጣሰ ነው እና በሁሉም በኩል ያለው ነገር ትንሽ አስቸጋሪ ነው። ያ የሆነው ምንድነው? ደካማ ሀገርና ደካማ መንግስት ስላላቸው ነው። ስለዚህ ከዛ ለውጥ የተሻገረ የፖለቲካ አረማመድ የተስተካከለ አካሄድ ያስፈልጋታል ሊባኖስ። እኛም ትምህርት መውሰድ አለብን ያልኩት ከሊባኖስ መፍረስና መዳከምና ከሊባኖስ የተልፈሰፈሱ መሪዎች ሳይሆን ከጠንካሮቹ ቅድም ሜንሽን ካረኩላችሁ መሪዎች ከነሱ ጋር ቢያንስ ኢኮኖሚም ይኑር ካለ እሰየው፣ ከሌለ ደግሞ ማንም ገብቶ የሚያበራየን የሚያስቸግረን የሚያሰቃየን አይነት ሀገር እንደ ኔሽን ወይም ስቴት መሆን የለብንም ከሚል አንጻር ነው ይህን ሁሉ ያነሳውላችሁ። እንግዲህ ይህ ስምምነት 14 ነጥቦች አሉት። በቪዲዮ ከዚህ ቀደም ምሽቱን በሰራውላችሁ ቪዲዮ በብሬኪንግ ኒውስ መልክ አለ። እሱን ብትመለከቱት በደንብ ያስረዳችኋል። 14 ነጥቦች አሉት። ከ14ቱ ነጥቦች በጣም አደገኞቹና በመጀመሪያዎቹ 30 ቀን የሚተገበሩ በቀጣዮች 30 ቀን የሚተገበሩ ብለው በሁለት ቢከፍሏቸውም በጠቅላላው ደግሞ ከቀን 1 እስከ ቀን 60 ድረስ በተለያየ ሂደት ውስጥ የሚያልፉ ነገሮችም አሉ። በእያንዳንዱ ድርድር የተደረገባቸው ዛሬም ተጀምሯል። ኦፍኮርስ ከፊርማው ከተፈረመ ወይም ኤሌክትሮኒክ ላይ ተፈረመ ከተባለ ከእሁድ ምሽት አመሻሽ ጀምሮ ድርድሮች አሉ። ግን ይሄ ሜሞራንደም ኦፍ አንደርስታንዲንግ የተፈረመው በፔዜሽኪያና በትራምፕ አማካኝነት ብዙዎቹ ነጥቦች ሊያስማሟቸው የሚችሉ ቢመስሉም ግን ደግሞ ከ99 በመቶ ተስማምተው 1 በመቶ የማይስማሙ ከሆነ ድጋሜ ወደ ጦርነት ነው የሚገቡት እነዚህ ሀገራት። አንደኛ ቋፍ ላይ ነው ያሉት፣ ሁለተኛ ደግሞ ስምምነቱ እንደ አርቲፊሻል ነው የሚመስለው እና ኢስላማባድ ቁልፍ ሚና ተጫውተናል ያሉ ሀሳባቸው ቢሰጡም እና ካታር ግን ብዙ ነገሮችን አስቸጋሪ የሚያደርጋቸው ነገሮች አሉ። ያ መፍትሄ ይመጣዋል አይመጣውም የምንመለከተው ይሆናል። ግን ከስምምነቶቹ ውስጥ የመጀመሪያው እንዳልኳቸው የሊባኖስን ጉዳይ የሊባኖስንም በሁሉም ግንባር ጦርነት ማቆም ይጠይቃል። በሁሉም ግንባር ነው የሚለው፣ የሊባኖስን ጨምሮ ይላል። የሊባኖሱ አልቆመም። ስለዚህ ገና ቁጥር 1 ላይ ፈረሰ ማለት ነው። ሌላ ምንም እንትን የለውም። ከዛ ውጭ አንዱ በሌላው ላይ ጣልቃ እንዳይገባ ይላል። እስካሁን ባለ ሁኔታ አንዱ በሌላው ላይ ጣልቃ አይገባም። ግን በሊባኖስ ጉዳይ ላይ አሁንም ላይግባቡ ይችላሉ። ከዛ ውጭ ደግሞ ዩራኒየም ነው። ዩራኒየም ዲሞሊሽ ወይም ደግሞ ዩራኒየም ይሄ ዲስፖዛል እንዴት መወገድ እንዳለበትም ጭምር አንዳንድ ጥያቄዎችን እያነሱ ነው የአሜሪካ ፖለቲከኞች። ኢራን ብዙ ዋጋ ከፍላበታለች እና እሱ ላይ ተስማምታ ትቀጥላለች የሚለውም እንደዚሁ ያሳስባል። እሱም እንዳለ ነው። በጠቅላላው ግን 14ቱም ነጥቦች ስትመለከቷቸው በአንድም በሌላ መንገድ ጥያቄ የሚያስነሱ ናቸው። የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ፣ አሜሪካ የምታደርጋቸውን እንቅስቃሴዎች እንድታቆም የሚጠይቁና ብዙ ሁኔታዎችን እንደዚሁ ፈተና ውስጥ የሚያስገባ እየሆነ በመምጣቱ አንዳንድ ጉዳዮችን ቀለል አድርጎ ማየትም አይቻልም። ግን የፖለቲካ ሂደቱም ሆነ አውዱ በብዙ ጉዳዮች ላይ እንደዚሁ ታሳቢ እየተደረገ አንዱ ከሌላው ጋር አብሮ እየተመሳጠረ የሚሰራም ብቻ አይደለም። እነ ፕሬዚዳንት ዶናልድ ትራምፕ ፖለቲካዊ ዝግጁነታቸውን ማስቀመጥ አለባቸው። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በዛው ልክ እየተባለ ይገኛል። እነ ሙጅተባ ኻሜኒም በዛ ልክ በጣም እነዚህን ካልኳችሁ በኋላ በዚህ ድርድር ላይ ትልቅ ሚና የነበራቸው አሁንም ያላቸው መሐመድ ጋሊባፍ የሚባሉት የኢራን አፈ ጉባኤ የፓርላማው ማለት ነው። በጣም እሳቸው ቁልፍ ሚና እየተጫወቱ ያሉ ሰው ናቸው እና እሳቸው አንድ ሀሳብ ሰጥተዋል። ምንድን ነው ያሉት? እምነት የለኝም፣ በዚህ በድርድሩ ሂደት ላይ እምነት የለኝም፣ በትክክልም ይሆናል ብዬ አላስብም። ግን አንዳንድ ነገሮችን ደግሞ ይዞ መቀጠል ጥሩ ነው፣ እንነጋገራለን። እኛ ሁሌም ቢሆን ጣታችን ምላጫችን ላይ ነው፣ ለመተኮስ ዝግጁ ነን፣ እጃችን ምላጩ ላይ ተቀምጧል የሚል ሀሳብ ነው የሰጡት። መሐመድ እንግዲህ እሳቸው
በጣም ጋሊባፍ ማለት ነው። ይሄ ማለት ምንድን ነው? በሁለቱ ኃይላት መካከል ያለው ጦርነት አሁንም ተጠናክሮ ሊቀጥል እንደሚችል እና ሰዎች እንደሚሉት በቀላሉ ሊቋጭ እንደማይችል ፍንጭ ሰጪ ነው። በዋሽንግተንና በቴህራን መካከል ያለው ስምምነት በበጎ ሄዷል። ግን በሁለቱም በኩል ያሉ ፖለቲከኞች ደግሞ ዋሽንግተን ውስጥም ያሉ ቴህራን ውስጥም ያሉ የተለያዩ ጥያቄዎችን ማንሳት ጀምረዋል። የተለያዩ ጥያቄዎችን ማንሳታቸው ደግሞ ይሄ ፖለቲካ ላይ አስቸጋሪ ጊዜ ሊፈጥርባቸው እንደሚችል ፍንጭ ሰጪ ነው። ያ ማለት እነ ፕሬዚዳንት ዶናልድ ትራምፕ ነገሩን እኛ ለመፍትሄ እንሰራለን፣ በመፍትሄው ልክ እናስቀምጣለን የሚል አረዳድ ነበራቸው። ግን እሱን ደግሞ መቋጨት የሚያስችል ሌላ የፖለቲካ አውድን መፍጠር ነበረባቸው። ሰው እንዴት ነው የሚቋጩት የሚለው በሁለቱም በኩል ባይዞ መከፋፈል አለ። በአሜሪካ ፖለቲከኞችም ውስጥ መከፋፈል አለ። በኢራን ፖለቲከኞች ውስጥ መከፋፈል አለ። አሜሪካ ፖለቲከኞች ውስጥ እነ ማይክ ፔንስ የሚባሉት አይ ቲንክ ቀድሞ ምክትል ፕሬዚደንት እሳቸው አንድ ሀሳብ ሰጥተዋል። ሪፐብሊካን ናቸው። ይሄ ለይስሙላ የተደረገ ስምምነት ይመስለኛል እንጂ በጣም አድቫንቴጅ የምትይዘው ኢራን ነች። በተለያየ የፖለቲካ መንገድም ቢሆን ደግሞ መፍትሄ ለማምጣት በቀላሉ የሚታሰብ አይደለም። ጊዜ እየገዙ ችግር እየፈጠሩ የኢራን አቅም እያጠናከሩ እንደሚሄድ ይቆጠራል የሚል አይነት የፖለቲካ ሀሳብም አላቸው። እነሱ ብቻም አይደሉ፣ ብዙ እነ ግራሃም የሚባሉትም ሪፐብሊካኖች ሳይቀር ዴሞክራቶችም አልፎ አልፎ ጥያቄዎችን እያነሱ ነው። ለምንድን ነው የሆነው ይሄ what happened there የሚል ሀሳብን እያጋሩ ነው። እና ስለዚህ የፖለቲካ መፍትሄውን ለማምጣት ብዙ ሰዎች ደፋ ቀና ላይ ናቸው ቢባልም ግን በአሜሪካ ፖለቲከኞች ውስጥ እርስ በርስ መከፋፈሉና ለመግባባቱ እንዳለ የሚያሳዩ መረጃዎችን ማየት ጀምረናል። አንደኛው እሱ ነው። በኢራን ፖለቲከኞች ውስጥም እንደዚሁም በነ መሐመድ ጋሊባፍ ጠንከር ያሉ ናቸው። እነ መሐመድ ጋሊባፍ አፈ ጉባኤው በዚህ ድርድር ላይ ትልቅ ሚና የነበራቸው ሰው ናቸው። እሳቸው ደግሞ ያስቀመጡት ነገር ምንድን ነው? ቅድም በነገርኳቸው ተዘጋጅተናል፣ የሆነ ነገር ከተፈጠረ ኮሽ የሚል ከሆነ እንደቁሳለን እና እንመታለን ነው፣ ወይም ደግሞ ጥቅማችን አሳልፈን አንሰጥም የሚል አይነት አረዳድ አለው። ይሄኛው ታዲያ በምን መንገድ ነው እነዚህ ሀገራት ችግራቸውን ሊፈቱ የሚችለው የሚለው ብዙ ሰዎችን እንደዚሁ ጥያቄ እንዲያነሱ አድርጓቸዋል። ግን በዚህም በዛም ተብሎ አንዳንድ ጉዳዮች በዚህ ልክ አስቸጋሪ ሊሆኑ እንደሚችሉ ይገመታል። የእስራኤል ጉዳይ በዚህ ልክ አብሮ የሚታይ ነው። ግን የፖለቲካ መንገዱ በቀላሉ የሚታይ አይደለም እና ይሄኛው በጣም ተዝረከረከው ፖለቲካ ደግሞ በዚህ በሶማሊላንድን ፖለቲካ ጭምር አብሮ የሚታይ ነው። እስከ ቀይ ባህር ድረስ የሚደርስ ነው ያልኳችሁ። እንዲሁ ዝም ብሎ አይደለም በነሲብ ወይም ደግሞ እንደው ዝም ብሎ በደፈናው ሊሆን ይችላል። ሾላ በደፈናው አይነት ነገር አይደለም። ህንድ ውቅያኖስ ላይ ያሉ እንቅስቃሴዎችን የምታውቁት ነው። ሶማሊላንድ አሁን በእስራኤል እውቅና የተሰጣት ብቸኛው ሀገር ለእስራኤል ለእውቅና የሰጠቻት ለሶማሊላንድ ነች። ብቸኛው ሀገር እስራኤል ነች። ስለዚህ እንግዲህ አብዱላሂ ወይም ደግሞ መሐመድ አብዱላሂ እስራኤል ገብተዋል። እንደምታውቁት እስራኤል ገብተው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት ካደረጉ በኋላ በኢየሩሳሌም ኤምባሲያቸውን ከፍተዋል። ስለዚህ በኢየሩሳሌም ኤምባሲያቸውን ሲከፍቱ ሁለቱም ተመሳሳይ የዲፋክቶ አይነት ነገሮች አሏቸው። አንደኛ ኢየሩሳሌም እንግዲህ ከተወሰኑ ሀገራት ውጭ ከነ አሜሪካ ውጭ ምንም ሀገራት ወይም የመንግስታቱ ድርጅትም ጭምር እውቅና አልሰጣቸውም። እውቅና አልሰጠም የእስራኤል ዋና ከተማ ኢየሩሳሌም ብሎ እሱ እንደምታውቁት ነው። ግን ሶማሊላንድ ልክ እንደ አሜሪካ ሄዳ እዛ ኤምባሲዋን መክፈቷ እስራኤልም ደግሞ አት ሴም ታይም ሶማሊላንድ ውስጥ ትልቅ ዲፕሎማሲ መክፈቷ እና እንደ ሀገርም እውቅና መስጠቷ ፖለቲካውን የት ያመጣዋል? እዚሁ እኛው አካባቢ ቀይ ባህር ላይ ያመጣዋል ማለት ነው። ቀይ ባህር ላይ የሚመጣው ሆርሙዝ ሲዘጋ ሆርሙዝ ላይ ያለው ችግር በበል መንደብን ህንድ ውቅያኖስ ላይ ዘግቶት ነበረ። ከዛም ደግሞ ቀይ ባህርን እንደዚሁ ዘግቶት ነበረ እና ይሄኛው እየቀጠለ ወደ ሁቲዎች ይመጣል። ሁቲዎች ደግሞ ሶማሌላንድ ጋር ፊት ለፊት ናቸው። ሊተኳኮሱ ጫፍ ላይ ከደረሱ ቶሎ ብሎ የፈጠነ ፖለቲካው ኢትዮጵያ ውስጥ ይደርሳል ማለት ነው። እንግዲህ ሶማሌላንድ ለእኛ ያላትን ቅርበት የምታውቁት ስለሆነ ምን ያህል ልዩነት አለን የሚለው እንዳለ ሆኖ ማለት ነው። እነዚህ በጣም ትንሽ ብዙ ሰዎች መነጋገሪያ ያደረጓቸው ጉዳዮች ናቸው። አስቸጋሪም የፖለቲካ መንገድ ሊፈጠርባቸው ይችላሉ ተብሎ የታሰቡ ናቸው እና እነዚህን በጣም ለይቶ ማየት ያስፈልጋል። ከዚ መረሳት የሌለበት ፕሬዚዳንት ዶናልድ ትራምፕ ደግሞ ዓለም አቀፍ አክሰፕታንስን ለማግኘት የተለያዩ ስራዎችን በመስራት ላይ ይገኛሉ። በጂ7 ላይ ይህን ድርድር በተመለከተ የወሰዷቸው አቋም ትክክል ነው በሚል አረንጓዴ ምልክት ተሰጥቷቸዋል። እንደምታውቁት ይሄ በጣም ወሳኝ ነው ተብሎላቸዋል። ተስፋይን ከዛ ደግሞ እሳቸው በነ ሳውዲ አረቢያ በነ ካታር ከእስራኤል ውጭ ያልተቀበለላቸው የለም። ሁሉም ተቀብሎታል። አንዳንድ አክራሪ ሪፐብሊካኖች ደግሞ ይሄ ትክክል አይደለም ብለዋቸዋል እንጂ እንደ ሀገር ግን አብዛኛው ዌልካም ብሏቸዋል። እሳቸውም ትራምፕ is a wise man because he's
the writer of or the author of Art of the Deal book. So የአርት ኦፍ ደ ዲል ቦክ ደራሲም ስለሆኑ ይመስለኛል። በእርግጥ ፕሮዲሰር ናቸው። አብረው ነው የሰሩት ከሆነ ጋዜጠኛ ጋር ይታወቃል። ያም ሆኖ ግን ፕሬዚዳንት ቭላድሚር ፑቲንና ፕሬዚዳንት ሺ ጂንፒንግ በኢራኑ ጉዳይ ላይ ያመስገኛቸዋለሁ ብለዋል። ያመሰግኗቸው ምንድን ነው? ሁለቱም ፑቲንም ሺ ጂንፒንግም በጉዳዩ ላይ ገለልተኛ አቋም አራምደዋል። ስለዚህ ዊ አፕሪሺየት ደም ወይም ታንኪዩ ብለዋቸዋል። ይህን ያሉበት ምክንያት ምንድን ነው? ሩሲያና ቻይና በዚህ ጦርነት ላይ እጃቸው ይገባል ብሎ በጣም ዓለም ሲጨነቅ ነበረ። ዓለም ብቻ አይደለም የአሜሪካ ፖለቲከኞችም ሲጨነቁበት የነበረ ጊዜ ይታወሳል። እና ከዛ አንጻር እንግዲህ እሳቸውም ቢሆኑ ፕሬዚዳንት ቭላድሚር ፑቲን እና ሺ ጂንፒንግን አመስግነዋል። ያመሰግኑበት ምክንያት አንደኛ እነዚህ ሁለት ኃይላት ሺ ጂንፒንግ እና ፑቲን ኢራንን ገትረው እያያዙ ኢራን በግልጽ ተሰልፈው ጦርነት ላይ ይሄ ነው ብለው ባይዋጉላትም ግን በትክክልም የኢራንን ሀሳብ በመንግስታቱ ድርጅት በመወከልና የተለያዩ ሀሳቦችን በመስጠት የጦር መሳሪያም በድብቅ በመስጠት ይባላል። እንግዲህ እሱ የተረጋገጠ ነገር ስላልሆነ ግን ሁለት ነገር እርግጠኛ መሆን ይቻላል። የአየር መከላከያ ስርዓቶችን ከዚህ ቀደም ቀድሞ ሰጥተዋቸዋል። እንደነ ኤስ 300 400 አይነቶቹን የቻይናው ቤይዱ የተባለው የጂፒኤስ ሲስተም እንደዚሁ አብሮ የሚታይ ነው። ከዛ ውጭ ደግሞ በጦር ልምምድ አማካኝነት ሩሲያ ወደ ቦታው ሄዳ ድሉን ሰጥታችሁ ተመልሳለች የሚሉ መረጃዎችም አሉና እነዚህ ሁሉ በጣም ምናልባትም የእነዚህን አገራት የግንኙነት መስመር ሌላ አቅጣጫ ሊያሰጠው ይችላል ተብሎ ይታሰባል። በዋነኝነት ግን ውድ ተመልካቾቻችን የነበሩት ጉዳዮች በጣም ወሳኝ እጅጉን ደግሞ የሚደነቁም አይነት እንደሆኑ ነው የተመለከትናቸው። ግን ደግሞ አሁንም ስጋት አለ። አንደኛ ይሄ ጣታችን ምላጩ ላይ ነው ማለታቸው ኢራን፣ ከዛም ደግሞ የሊባኖሱ ጉዳይ እስራኤልና አሜሪካ አለመግባባታቸው ሁለቱን መውሰድ እንችላለን። ከዛ ሲሻገር ደግሞ እንደምታውቁት ፑቲንና ሺን ትራምፕ ለምን አመሰገኑ የሚሉትን 3 ነጥቦችን እንኳን ብንወስድ ትንሽ በፖለቲካው መንገድ ራፍሊ የሚያሳዩ ነገሮችን ምንድን ነው ያለው የሚለውን ለማየት ያግዛል ከሚለው አንጻር ነው። ውድ ተመልካቾቻችን ሰፊ ጊዜ ወሰድኩት በደንብ ጉዳዩን እናንተ ማሰብ እንድትሰጡበት በማሰብ ጭምር ነው። ቴንክ ዩ ቨሪ ማች እንደድ ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 164262 ይደውሉ።